መልሼ ልውደድህ መልሼ አው ከራሴ ቀንሼ። ሃይማኖት ታደሰ ትኬቷን ከሰረች። ሃይማኖት ታደሰ ፓስፖርቷ ተቀደደ እያላችሁ የምትሉ ሰዎች አላችሁና እንዴት አላያችሁም? ፓስፖርት ይቀደድ የት ትሄድ ያያችሁ ሰዎች የላችሁም። እና ጥሩ ነገር ነው የተደረገው። እኛ ተመችቶናል። ለተወሰናችሁ ሰዎች ደግሞ ቆርቆሯቸዋል። ያው እንግዲህ ሁሉም ሰው አንድ አይነት ሀሳብ አይኖረውም ጋይስ አይደል እንዴ? ሰላም ጤና ይስጥልን የኛ ውድ ቤተሰቦች እንዴት አላችሁ? እንዴት ናችሁ? እኔ ያለው ደህና ነኝ እግዚአብሔር ይመስገን፣ ሁሉ ሰላም ነው። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ ሁኑ። እንግዲህ ትናንትና ሀይሚና ብሩኪ እንዲሁም ኤፋ እንዲሁም ፍፄ እንዲሁም ካሜራማን ቤኪ ያደረጉትን ነገር አይታችኋል። እንግዲህ ሃይማኖት ታደሰን ለመጥለፍ በጣም ተረባርበው ነበር የወሰዷት። እሷ መኪና ውስጥ ከገባች በኋላ በሩን ዝጉት እንዳታመልጥ፣ በቃ የዚህን ያክል በቃ አንበሳ እንዴ በቃ በመስኮት ትበራለች እንዴ! በጣም ነበር እየሳኩ የነበረው ማለት ነው። እና ያው ደስ የሚል ነገር ነበር። ብዙዎቻችሁ ደግሞ ሀሳባችሁ እንዴት በግድ ለምን ታንቃታለህ? ለምን ታፍናታለህ? እንዴ ሕፃን ልጅ አይደለችም እኮ እናንተ፣ ትልቅ ሰው እኮ ናት። ምን አደረጋት? ምንም አላደረጋት። የፍቅሩን ነው የውዴታውን ነው። ምክንያቱም እሱ ከዚህ በፊት የተጎዳ ሰውም መሰለ ምንም አለቀሰም ማለት ተኝቶም ተነስቶም ለምኗታል። ምንም አልመሰለት ማለት እንዴ። ስለዚህ በጉልበት እኔ ጥሩ ነው ያደረገው። በእኔ ቦታ ሆኜ እኔ ወድጄዋለሁ የብሩክን ውሳኔ ማለት ነው። በእርግጥ የዛሬውን ነገር አላውቅም። ዛሬ እንግዲህ ወይ የትኬቱ እንዲበላሽ በረራውን ማበላሸት ነው አላማችን ብሏል። እንግዲህ እንዴት ነው ከሌላ ማለት እንዴ በምን አይነት ሂሳብ እንዴት በምን አይነት ሂሳብ አስበውት እንደሆነ ትኬት ራሱ ሊቆርጡላት የቻለው ሰው ማን እንደሆነ ቢጠይቃትና ማብራሪያ ቢሰጠን ትኬት ቆራጩ ማን እንደሆነ ብናቀው ደስ ይለናል። ምክንያቱም ከብሩክ ለይቶ ወስዳለሁ ያለው ጀግና ማን ነው ባወቅ ነው ደስ ብሎኛል። ምክንያቱም አንዳንድ ጊዜ ሰው ባልዋለበት ውሎበታል ብለን እኛም ውስጣችን ከሚሻክር ማለት ነው። እኔ ለምሳሌ አሁን ትናንትና ብሩክና ሀይሚ ተገናኝተው በድጋሚ ባይመጡ ያሰብኩት ሀሳብ በቃ ሃይማኖት በንዴት ከዚህ በፊት ስታወራው የነበረው ልጅ ምናልባት ያው ልጅም ስለሆነች የሆነ በቃ በወሬ አውርቶ አሳምኗት እሺ ብላ ልትሄድ ያሰበች ነው የመሰለኝና ሳትፈልግ በግድ ማለት ነው። አንዳንድ ጊዜ ሳትፈልጉ በግድ ማትፈልጉት ነገር ውስጥ ትገባላችሁና ይሄ ነገር ይፈጠራል ብዬ በጣም ሰግቻለሁ። እውነት ለመናገር እንደዛ ሄዳለሁ ብላ ቴረስ ስትለቅብን ማለት ነው። እኔ ግን ትናንትና በጣም ደስ ያለኝ አንደኛ እንዴ የት ነው የምትሄደው? በዚህ እድሜዋ ገና እኮ ልጅ ናት። ምን የፈለገ ሴት ልጅ ብትሆን ብዙ ሰው ልትተዋወቁ ትችላላችሁ በልጅነታችሁ። ማንም ልጅነታችሁን ሊያበላሽ ሊያጨናጉላችሁ የሚፈልግ ሰው በጣም ብዙ ሰው አለ። ስለዚህ ያ ነገር ነው እኔ ያሳሰበኝ የነበረው። ምክንያቱም ግዴታ ውጭ ሀገር ስለምንሄድ ብቻ የተደላደለ ኑሮ የተንደላቀቀ ኑሮ እንኖራለን ማለት አይደለም። እውነት ለምን እንደሆነ አላውቅም። እኛ ስለኖርንበት ይሁን ምን ይሁን የተሻለ ነገር ያለ አይመስለንም። ውጭ ሀገር ግን ብዙ ሰው ቪዲዮ ላይም እንደምታዩት አሁን ሄሉና ናቲ ትናንትና የሌለ በቃ ቪዛ ደረሰኝ። በእርግጥ እሷ ረጅም ጊዜ የምትሞክረው ነገር ነው። ቪዛ ደረሰኝ ብላ በዛ ልክ በቃ ደስታዋ ወደር የለውም። ሰው ውጭ ለመውጣት በቃ በጣም ነው ጥረት ላይ ያለው እና እኛ ደግሞ ምንም አይመስለንም። ለምን እንደሆነ አላውቅም ስላችሁ ያኔ አሜሪካን ብትሉት ካናዳን ብትሉት ምንም አውሮፓም ዱባይም ሳውዲም አንድ አይነት ነው። ምንም አዲስ ነገር ስለሌለው ነው። ምንም ዱባይ ሆናችሁ የሆነ የራሳችሁ ስራ ምን ላውንደር ቤትም ቸኮሌት ፋብሪካም ምንም ብቻ ትቀጠራላችሁ። ግን ከእጅ ወደ አፍ ነው ኑሮ። ምንም ደስ የሚል ነገር የለውም ምንም። እና በየሀገሩ አንድ አይነት ነው። ከዛ አንፃር እኔ አሁን ያለችበትን ኑሮ እንዴት ለምን አበላሽታ ሌላ ነገር ትመኛለች ብዬ ብዙ ነገር ሀሳብ ኖሮብኝ ነበር። እንደገና ደግሞ በቃ ብሩክ የዋህ ስለሆነ ነው ዝም ስላላት ነው በቃ እንዲሆነችው ብዬ በጣም ነው የተሰማኝ የነበረው። ትናንትና ግን በቃ በሲሪየስ ኮስተር በማለት በቃ አለ አይደለ ወንድሙ ያለውን ነገር ስለሰማ ደስ ይላል። ሴት ልጅም እኮ አንዳንዴ ቆራጥ ቆፍጣና ስትሆኑ ትወዳለች። ታውቃላችሁ ፍቅረኛችሁ ወይም ደግሞ ባላችሁ ቆፍጣና ቆራጥ በቃ በራስ መተማመን ሲኖረው ሴት ልጅ
ደስ ይላታል። እኔ ደስ ይለኛል እንግዲህ በራሴ እይታ ሳየው። ሁል ጊዜ ግን ዝም እያለ በልምምጥ የሆነ በንግግር ዝም የሚለኝ ከሆነ ምንም በቃ ልንቀው እችላለሁ። እኔ ሁሌም ልናገር እችላለሁ፣ ልቆጣ እችላለሁ። ምክንያቱም በቃ እንዴ ልቡን አይቼዋለሁ። በቃ ሶ እኔ አሁን ብሩኬ እንደዛ ትናንት ራሱን ማስከበሩ በጣም ነው ደስ ያለኝ። እሷም ደግሞ ልክ እንደ ሴት መሆን ያለበት ነገር ነው የተዳረገላት ማለት ነው። ብዙዎቻችሁ ኤፋ አሳልፎ ሰጣት። ለምን ይሰጣታል? ለምን ጥሎ ሄደ? እኔ 2 አመት ሙሉ እኮ የኖረችበት እኮ ነው ብሩክ ማለት ምን ያደርጋታል? ይገላታል? ለምን ማለት መጥፎ ነገር ሰው የማያስበውን ነገር አታስቡ። እነሱ እኮ እኛ ይቅርታ ተባብለናል፣ ፌክስ አድርገነዋል አለ ብሩክ አይደል እንዴ? ስለዚህ እነሱ ታርቀዋል ኦልሬዲ ወንዶቹ ማለት ነው። እና ኤፍሬም ደግሞ ተመልካቹ ጋር እንደወሰድጋት መልሳት ነው ያለው። መለኛው ራሱ እንደወሰድጋት መልሳት። በቃ ከባልና ሚስት መሃል እሱ አሁን ወጣ፣ አለቀ። ኤፍሬም ማለት ነው። ህዝቡ ራሱ በጣም ጥሩ አስተያየት ነበር እየሰጠ ያለው። ይቅርታ ስላለ ራሱ እኛ አንፈልግም ይቅርታ፣ የሁለቱም ፍቅር መልስልን ነው እያሉ ሲማጸኑ የነበሩት እና ያ ነገር ደስ የሚል ነገር ነበር። እኔ ራሱ ደስ ብሎኛል። ኤፍሬም አመጣጡና አገባቡ ቢያስጠላኝም አሁን ላይ ግን ያደረገው ነገር ጥሩ ነገር ነው። በጣም ደስ የሚል ነገር ነው እና በዛም ተባለ በዛ ያው ጥሩ ነገር ጥሩ ትምህርት ይኖረዋል ብለን ተስፋ እናደርጋለን። ግን ደግሞ ሃይማኖት ታደሰ አሁን አንዳንዶቻችሁ ትሰድቧታላችሁ። ማሰድቧት ጥሩ ነው። ለምን መሰላችሁ? የተሰጣት ካራክተር ሊሆን ይችላል። የተሰጣችሁን ነገር ነው የምትሰሩት እንግዲህ እና መግቢያ ላይ እንዳያችሁት ብሩኬ እኔ በቃ መዋሸት ማስመሰል ስልችት ብሎኛል ብሏል። እና ብሩኬ እንደዚህ አይነት ነገር ይሰላቻል። ሃይማኖት ታደሰ ደግሞ እንደዚህ አይነት ነገሮች ምንም አይመስላት፣ ደስ ነው የሚላት። ከቀን ቀን በቃ እውነት አስመስላ ነው የምትሰራው። አይታችኋል። በቃ ትናንትና አይደለም ብሩኬ እንደዛ ልታየው ቀርቶ ምን እንዳለች ሰምታችኋል መግቢያ ላይ። ሰው እንግዲህ በዛ ልክ ነው ሲያለቅስ ያደረው ማለት ነው። ስለዚህ የዚህን አክል ነው ሃይማኖት ታደሰ ስታወራ ምንም አይነት ሬስፔክት አድርጋ የማታወራው። ልክ ስራዋ እንዲሳካላት ብቻ ነው የምትፈልገው። ስለዚህ ለዛም ነው ጀግና ጀግና የምትሏት አይደል እንዴ? ለሰው ርህራሄ ስለሌላት ማለት ነው። ብሩኬ ደግሞ ምንድነው እንትን ይላል፣ ያዝናል። በቃ የሆነ ይናገራል ሁሉን ነገር ሰው ስለማይረዳው ሰው ምላሱ እሱ ላይ ስለሚበረታ ነው እንጂ ብሩኬ እያንዳንዱን ነገር ይናገራል። ተጀምሮ እስካሁን እዚህ እስኪደርስ ድረስ ሁሉም ነገር እሱ ተናግሯል። ግን ብሩክን ከሰጠ አንድ ሰው ነው በጥሩ ስነ ምግባር አዳምጦ እንትን የሚለው የሚተረጉምለት እንጂ እንደተናገረው እሱ ጫፏን ይይዙና ወደ ሌላ ነገር ነው ተገልብጠው የሚሄዱት ማለት ነው። ጫፏን ነው መርጠው ነው የሚሰሙት። እና እኔ በእኔ በኩል ትናንትና ወንድሜ አንጀቴን ጨጓራዬን ነው ራስ ያደረገው። ተቃጠልሽ ምን ትሆኚ እንደዚህ ለምትሉ ሰዎች እንዲህ ከትናንት ወዲያ ነው እንጂ የተቃጠልኩት ጋይስ። ከትናንት ወዲያ ሃይማኖት ታደሰ ትሄዳለች ብዬ ሰላሜን ነው ያጣሁት። በዛ ላይ ደግሞ ብሩክ ሲጠፋ ጨንቀኝ አይገልጸውም። ትናንትናማ እንዴ አንጀቴ ነው እንጂ የራሰው። ለምንድን ነው የምቃጥለው? እስኪ ስታስቡት ስንት አመት ሙሉ የለፋበት ወንድሜ አይን አይኗን እያየ አደገች አላደገች ብሎ አስከብሮ የያዛት ሴት እንዴት ነው በላው ላይ ሌላ ወንድ ጀንጅኗት ወይም ደግሞ ሴትም ሆነች ጀንጅናት እንዴት ነው ትኬት ቆርጣ ሌላ ሀገር የምትወስደው? ማን ስለሆነች ስለሆነች ሴት ይሁን ወንድ ይሁን አናውቅም። ገባችሁ? ስለዚህ እንደውም እኔ ያንን ውጭ ሀገር ልሄድ ነው ብለሽ ኤርፖርት ድረስ ሻንጣ ይዘሽ ሄደሽ ሰፕራይዝ ፕራንክ አድርጊው እያሉ ነበር የእሷ ሰዎች ማለት ነው። ያንን ነገር ራሱ የሰራች ነው የመሰለኝ እኔ በራሴ ሳስበው ማለት ነው። እና ትናንትና ዲዩቲ እያደረጋችሁት ነበረ እያንዳንዳችሁ። ግን በስመ አብ አሁን ላይ የምትናገሩት ነገር እያሳፈራችሁ እርስ በራሳችሁ መጣላት ጀምራችኋል። ላይ በማለት ማለት ነው። የአባታችሁ መስኮት ወይም ደግሞ የአባታችሁ ቤት በር አይደለም፣ የህዝብ በር ነው። ላይ ቲክቶክ ማለት ነው። ስለዚህ ለምታወሩት ነገር ካፋችሁ ጥንቃቄ ብታደርጉ ጥሩ ነው። ብዙዎቻችሁ አሁን ላይ በፊት ያወራችሁት ወሬ እየጸጸታችሁ እየተናደዳችሁ ነው። ግን ቅድሚያ ከመናደዳችሁ በፊት ወደ ራሳችሁ ሆናችሁ ራሳችሁን ተሰብስባችሁ ነገ ያልፋል፣ ነገ ጥሩ ቀን ነው የሚለውን ነገር ማሰብ፣ ከነሱ እናንተ ተሽላችሁ መገኘት ነበረባችሁ። እና አሁን ላይም ቢሆን አሁንም ቢሆን መስተካከል ያለባችሁ ሰዎች አላችሁ። ተስተካከሉ። በባልና በሚስት
በባልና በሚስት መሀል ጣልቃ መግባት እንኳን አይደለም ለኛ ለኦዲየንሱ ለኤፍሬምም አልጠቀመም። እንደምታዩት ነው። የፍፄን ሰብስክራይብ ደግሞ መልሱለት። እግዚአብሔርን የፍፄን ሰብስክራይብ በአስቸኳይ መልሱለት። እውነት ሰው እንደ ሰውኛ ካሰባችሁ መልሱለት። እውነት በዛም ተባለ በክፋትም አያችሁት በመጥፎም አያችሁት ሀይሚ ከብሩክ እንዳትርቅ ብዙ የሄደበት መንገድ ጥሩ ነው። አብስለትንም አመጣት፣ ምንም እንደማይፈልጋት አሳየ። እሷን አምጣልኝ ሲለው አመጣት። በቃ ታዲያ ጓደኝነት እኮ ማለት ይሄ ነው። በሰዓቱ ስናየው ደስ አላለንም፣ ግን እየቆያችሁ ስታስቡት ደግሞ ጥሩ መልእክት ጥሩ ሀሳብ አለው እና በጣም እኔ እንጃ የፍፄን ሰብስክራይብ ብትመልሱ በጣም የተሻለ ነው ብዬ ነው የማስበው እኔ። ምክንያቱም ምንም ያደረገው ነገር የለም ይሄ ልጅ። በነገራችን ላይ በዩቲዩብ አይደለም እሱ የሚተዳደረው፣ በ3 ቀን በሳምንት አንድ ቪዲዮ ጭኖ ያን ያክል እንትን አይደለም። ግን ቢሆንም ሰብስክራይቡን መልሱለት እባካችሁ። ፍፄ ማለት የሁለቱም ምርጥ ጓደኛ ነው። እስካሁን ድረስ ያደረገውን ረስተን እቺ ትንሽ ነገር ለምን እንደተደረገች በደንብ ግልጽ ሳይሆንልን የሆነ ገና ለገና ክብር ጎን ሆነ ሀይሚን ጎዳት ብላችሁ ባትጎዱ ሰውን ባታሸማቅቁ በጣም ጥሩ ነው። እንግዲህ ሌላው ሄኔና ትናንትና ወይና በጣም አሳዝነው የነበር። የሰው ልጅ ጤና ካለ ሁሉም ነገር ይስተካከላል። ከምንም በላይ ጤና ነውና የሰው ልጅ ሆኖ ጤና ሲያጣ በጣም ከባድ ነው። ትናንት ሄኖክ አሳዝኖኛል እውነት ለመናገር ከጀማ ውስጥ ከጓደኞቻቸው ውስጥ እግዚአብሔር እንግዲህ ፈጣሪ የሚድንህ በሽታ ነው ያዘኝና በሕክምና ምናምን አይደለም ብሏል። ሕክምናም ቆይቶ አይተነዋል። ያው አሁን ላይ ፕራንክ ምናምን እየተባለ በቃ የእውነተኛ ነገር ሲታመሙም ለማወቅ ከባድ ነው። እኔ በሰዓቱ ያው አይቼዋለሁ፣ ግን ወይኔ እንትን የመሰለኝ በቃ ፕራንክ ነው የሚመስለው የነበረውና ከዊና ጋር ወዴት ጸበል እንደሆነ ሄደዋል። እንግዲህ እግዚአብሔር ፈውሱን ይላክልህ። የኛ ውድ ቤተሰቦችም ብሩኬና ሀይሚም ወደ ራሳችሁ ተመልሳችሁ ንስሐ ግቡ። እኛም እግዚአብሔር ባለንበት ፈጣሪ የንስሐውን እንትን ያድርሰን። እግዚአብሔርን በእናንተም ኃጢአት ገባን ከማንም ጋር ተጣላን። በእርግጥ እኔ ብዙ ቆሻሻ ነገር ካፌ አልወጣም እግዚአብሔር ይመስገን። ግን ብዙዎቻችሁ ላይ በላይ የተጣላችሁ ሰዎች አላችሁ። ይቅር ተባባሉ፣ ይቅር ለእግዚአብሔር ተባባሉ። ብሩኬና ሀይሚም ወደ ራሳችሁ ተመልሳችሁ ንስሐ የምትገቡበትን ጊዜ ያምጣላችሁ። እኔ እንደዛ ነው የምለው። የኛ ውድ ቤተሰቦች እንግዲህ የዛሬው ቪዲዮ የት እንደተወሰደች ሰርፕራይዝ ሊሆን ይችላል። እንዳትሄድም ታግታም ሊሆን ይችላል። ስልኳን ተቀምጣለች። ፓስፖርት አለ፣ ትኬት አለ ቤት ውስጥ ኤፍሬም ጋር። እንግዲህ ማን ያመጣል ማን የምናየው ነው የሚሆነው። የኛ ውድ ቤተሰቦች መጨረሻውን ሳናይ ግን የማይሆን ፍርድ መፍረድ የለብንም። ሃይማኖት ታደሰ ብሩክ ስላስቀራት እኔ በበኩሌ በጣም 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 ደስ ነው ያለኝ። ምንም አልተቃጠልኩም። አንጀቴ እርጎን የጠጣው ልንገራችሁ ብዬ ነው። እሺ ቤተሰቦች የተናደድኩ የመሰላችሁ ሰዎች ማለት ነው። ምክንያቱም ጀግና ወንድ ሚስቱ ስትሄድ ዝም ብሎ የሚያይ ቢሆን እናደን ነበር፣ ግን አስቀርቷታል። ይመቸው ቡራዬ የኔ ውድ። አመሰግናለሁ ቤተሰብ ባይ የልእምተውት ክፉ አታስነኩብን